ሰላም ጤና ይስጥልኝ ውድ ቤተሰቦቼ ቻናሌ ተከታታዮች፣ ዛሬም ወደ ቻናሌ ገባችሁ በሙሉ እንኳን በሰላም መጣችሁ። ስለመጣችሁ ስላየኋችሁ በጣም ደስ ብሎኛል። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁ። እንደምታውቁት የክርስማስ ወቅት ላይ ነው። እንግዲህ ዛሬ ደግሞ ለጠረጴዛ የሰራሁትን ዲኮሬሽን ነው ይዤላችሁ የቀረብኩትኝ። ለክርስማስ ጠረጴዛም ዲኮር ይደረጋልና እሱን ነው ማሳያችሁ። እዚህ ጋር እንደምታዩት እያጸዳሁ ነው ጠረጴዛውን መጀመሪያ፣ ምክንያቱም ያንን ካደረግን በኋላ ለማጽዳት ትንሽ አስቸጋሪ ስለሚሆን በመጀመሪያ በደንብ እናጸዳዋለን። ከዛም በኋላ ደግሞ ዲኮሬሽኑን አብረን እናደርጋለን። እንደምትወዱት ተስፋ አደርጋለሁ። ቪዲዮን ላይክ በማድረግ ጀምሮ መልካም ቆይታ ይሆንላችሁ። ከጠረጴዛው እንግዲህ ከስር ከዲኮሬሽኔ በመጀመሪያ በዚህ ነው የምጀምረው። ይሄ እንደምታዩት በጣም ለስላሳ የሆነ በጣም ጸጉር ያለው የጠረጴዛ ዲኮር ማድረጊያ ነው። እንደምታዩት በጣም ነው የሚያምረው። ትንሽ እንትን እንዲል ጸጉሩ እንዲስተካከል ነው ትንሽ ረገፍ ያደረኩትኝ። ጸጉሩ ያለበለዚያ ሲተጣጠፍ ጥፍጥፍ ይላልና እንደዚህ ትንሽ ስታራግፉት ጸጉሩ በደንብ እንትን ብሎ ይወጣል ማለት ነው። ለሶፋው ላይም ለሰራውት ዲኮር የሱ አይነት ነው የተጠቀምኩት። ሁለቱም አንድ ላይ ነበር ያዘዝኳቸው። ሁለቱም ሳይዛቸው ነው የሚለያየው። የሶፋው ጠረጴዛ አጠር ስለምትል አጠር ያለች ናት። ይሄኛው ደግሞ ለትልቅ ጠረጴዛ እንዲሆን አድርጌ ነበር ያዘዝኩት። ቀጥዬ ደግሞ እንደምታዩት ይሄንን ነጭ ዲኮሬሽን ነው የማደርገው። በነገራችን ላይ ለምን ነጭ ሆነ ምናልባት የሚል ጥያቄ ሊመጣባችሁ ይችላል። እኔ ብዙ ጊዜ እንደዚህ አይነት ዲኮሬሽኖችን ስትሰሩ ለክርስማስ የምትጠቀሙትን ይወስነዋል። እኔ ዘንድሮ እንደምታውቁት በነጭ ነው ዲኮሬሽኖችን የሰራሁትኝ እና ስለዚህ የምሰራቸው ሁሉም ዲኮሬሽኖች ማች ማድረግ ስላለባቸው ለጠረጴዛውም እንደዛው ነጭ ነው የምጠቀመው ማለት ነው። ለሶፋው ላይም እንዳያችሁት ነጭ ነው የተጠቀምኩትኝ። የክርስማስ ትሪውም ዛፉም እንደዚሁ ነጭ ነው። ኳሶቹ ምኖቹም ነጫጭ ነገር ነው የተጠቀምኩትኝ። ለምሳሌ ባለፈው አመት ጎልድ ነበር የተጠቀምኩትኝ። የጠረጴዛውንም ዲኮር ጎልድ ነበር ያደረኩትኝ። ከዛም በፊት ደግሞ እንደዚሁ ሮዛ ከለር ነበር የተጠቀምኩት። ለጠረጴዛም እንደዛው ሮዛ ነበር የተጠቀምኩትኝ። እንደዛ እያልኩኝ ነው የማደርገው ማለት ነው። እዚህ ጋር እንደምታዩት አሁን መብራት ነው እያደረኩ ያለሁት። ምክንያቱም ላዩ ላይ ዲኮሬሽኖቹን ኳሶቹን ከማድረጋይ በፊት መብራቱን ከስር ማድረግ አለብኝ። በለዚያ ያንን አድርጋችሁ መብራት ስታደርጉ መብራቱ ወደ ውስጥ መግባት ስላለበት ማለት ነው። እንደዚህ ወደ ውስጥ አስገብቼ አስተካክለዋለሁኝ። ከዛ በኋላ ከላይ የምቀጥለውን ዲኮሬሽኖችን በቀላሉ ከላዩ ቁጭ ማድረግ እችላለሁ ማለት ነው። መብራቱ ከላይ አይደለም መሆን ያለበት፣ ከስር ከሁሉም ነገር በፊት ነው መሆን ያለበት። እንደዛ እያደረኩኝ ደግሞ ቀጣዩንም ደግሞ ከላዩ ላይ የማደርጋቸውን ነገሮች እቀጥላለሁኝ። መልካም ቆይታ። እዚህ ጋራ የማሳያችሁ እዚህ ጋር ግላስ አለች፣ ጠርሙስ አለች። እንደዚሁም እቺ ደግሞ የሆነች ቤት የምትመስል ዲኮር ናት። እንደ ዲኮር የምጠቀመው ይሄ ደግሞ አርቲፊሻል በረዶ የሚመስል ነው። እንዲሁም መብራት አለኝ ውስጡ የማደርገው ማለት ነው። አሁን የጠርሙሱ ላይ ዲኮሬሽን ነው የምሰራው። እዚህ ጋር የምታዩትን ሃውስ ነገር እዚህ ቤት ነገር ናት። እሷን እንትን ውስጥ ከታታለሁ። እንደዚሁም ትንሽዬ ደግሞ መብራት አለች ውስጧ የምትበራ አርቲፊሻል መብራት ናት። በድንጋይ የምትሰራ መብራት፣ እሷን አብርቼ ውስጡ ከታታለሁኝ። እንዴት ነው እቤት ውስጥ ሆኖ መብራት ሲበራ አይነት ስሜት ነው የሚኖረው ማለት ነው። እንደዚህ ጠርሙስ ውስጥ ሲታይ በጣም ነው የሚያምረው። እሱን አደርግበታለሁ። በመጀመሪያ ግን በረዶ የሚመስለውን ነገር ከስር አፈስበታለሁ። ይህንን ውስጡ አደርግበታለሁኝ። ምክንያቱም በረዶ ላይ የቆመ ቤት ነው የሚመስለው። በኋላ ላይ ቀረብ ብላችሁ ስታዩት በጣም ነው ውበት ያለው።
ቤቷን አሁን ውስጥ ከታታለሁኝ። እንደዚሁም አንዳንድ ሌሎች ዲኮሬሽኖች አደርጋለሁ። መብራትም አለኝ ውስጡ የምከተው ማለት ነው። ይሄ መብራት በድንጋይ የሚሰራ ነው። ድንጋይ አደርግበትና ውስጡ ከተዋለሁኝ። እንደዚሁም ሌሎች ደግሞ ውስጡ የምከታቸው አንዳንድ ዲኮሬሽኖች አሉኝ። ዛፎች፣ እንደዚህ የተለያዩ ነገሮች አሉ። እነሱንም እንግዲህ ከትቼ አብረን ዲኮር እናደርገዋለን።
አሁን የመብራቱ ሰዓት ላይ ደርሰናል። በነገራችን ላይ ይሄንን መብራት እኔ ራሴ ነኝ የሰራሁትኝ። ለዲኮሬሽን የተሰራ መብራት ነው እንጂ በትክክል ከማብሪያ ማጥፊያ ጋር የሚገናኝ አይደለም። ግን ላዩ ላይ የተጠቀምኩትኝ ደግሞ ራሱን የቻለ መብራት አለው፣ ይሰራል መብራቱ ማለት ነው። ይሄም መብራት ምንድነው? ቻርጅ የሚደረግ በማግኔት የሚያያዝ መብራት አይነት ነው። እሱን አብርታችሁ ወይንም መጀመሪያ ሁለት አይነት ማግኔት አለው። አንደኛውን ማግኔት ላይ መብራቱ ላይ ታረጉታላችሁ፣ ሁለተኛውን ደግሞ ማብሪያው ላይ ማለት ነው። ከዛ ይሄንን ወስዳችሁ ስታስጠጉት ይገናኛል ማለት ነው። እንደዚህ መብራቱን አብርታችሁ ማገናኘት ትችላላችሁ። በጣም ነው የሚያምረው። ለጠረጴዛው በጣም ትልቅ ውበት ነው የሰጠው። በነገራችን ላይ የዚህን ቪዲዮ ይህን መብራቱን ስሰቅል ጀምሮ ቪዲዮ ሰርቼለታለሁኝ። ገብታችሁ እንድታዩት በዚህ አጋጣሚ ጋብዛችኋለሁ፣ እንዴት እንደሰራሁት። እንደምታዩት መብራቱ እንደዚህ ቻርጅ የሚደረግ ነው። ይሄ የኋለኛው ደግሞ ማግኔቱ እሱ ነው። ማብሪያ ማጥፊያ ያለው እዚሁ ላይ ማለት ነው። ታበሩታላችሁ ወይንም ዝም ብሎ በርቶ እንዲቆይ ማድረግ ትችላላችሁ፣ ወይንም ደግሞ በሞሽን እንዲሰራም ማድረግ ይቻላል። በሞሽን ማለት አካባቢው ስንደርስ መብራቱ ይበራል፣ ከአካባቢው ስንርቅ ይጠፋል ማለት ነው። ራሱ እንዲበራ ራሱ እንዲጠፋ የሚያደርግ ማለት ነው። እኔ አሁን ዝም ብዬ እንዲበራ ነው ያደረኩትኝ። እንደዚህ ወስዳችሁ ቁጭ ስታረጉት ማግኔቱ ይስበዋል ማለት ነው። ከዛ ይይዘዋል። በትክክል ነው የሚሰራው። የሚገርማችሁ በጣም ነው ለቤቱም ውበት የሰጠው፣ ለጠረጴዛውም ማለት ነው። ሙሉ ቪዲዮውን ግን ከመጀመሪያው ጀምሮ እንዴት እንደሰራሁት ግድግዳውን ስበሳ ጀምሮ ከጣሪያው ላይ ሙሉ ቪዲዮ አለ። እሱን እንድትከታተሉት እጋብዛችኋለሁ። አሁን እንግዲህ የጠረጴዛውን ስራ ወደ መጨረሻው አካባቢ ደርሻለሁ። እዚህ ጋራ አንድ ዲኮር ብቻ ነው የሚቀረኝ። እሱም የእጃችንን ምግብ ከተመገብን በኋላ ለእጃችን መጥረጊያ የሚሆነውን ዲኮር ለማድረግ ነው። እሱን የማደርግበት እዚህ ጋር እንደምታዩት 4 ጨርቆች አሉኝ። የእጅ ማጽጃ ጨርቆች ናቸው። ምግብ ከበላን በኋላ እጃችንን የምናጸዳበት ጨርቅ ነው። እንደዚሁም ወይንም ደግሞ እግራችን ላይ አድርገን ምግብ እንዳይንጠባጠብብን የምናደርግበት አይነት ጨርቅ ነው። ለሁለቱም መጠቀም እንችላለን። በቀላሉ እንዴት ጠረጴዛ ላይ ዲኮር እንደማደርገው ነው ማሳያችሁ። እዚህ ጋራ የምታዩትን ሲልቨር ከለር ነው። እሱን የዲኮሬሽን መስሪያ እንትናት እቺ ነገር ብዙ ቦታ ላይ መጠቀም የምንችለው እቃ ነው። ለብዙ ነገር ዲኮር ማድረጊያ ይሆናል። ይሄ ነገር በጣም ብዙ ቦታ እኔ እጠቀምበት ነበረ በፊት። አሁን ለዚህ እጠቀመዋለሁ። እንደምታዩት ለክቼ ቆርጬዋለሁ። በሚያስፈልገኝ መጠን ቆርጫለሁ። እሱን 4 ቆርጥና እንትኑ ላይ እንዴት ዲኮር እንደማደርገው በኤሌክትሪክ ማጣበቂያ ማዘጋጅቻለሁ። በሱ አጣብቄ ዲኮር አደርግበታለሁኝ። ተከታተሉት። መልካም ቆይታ።
አሁን ደግሞ ወደ ባኞ ቤት ጎራ ብለናል። ባኞ ቤቱንም ደግሞ አንዳንድ ክርስማስን እንዲመስሉ ቆንጆ እንዲሆን እናደርጋለን። እዚህ ጋራ ለዛም የሚሆን የገዛኋቸው የሻወር መጋረጃው እንደዚሁም ደግሞ የመሬት ምንጣፎች አሉኝ። እነሱን አብረን ዲኮሬሽን እናደርጋለን። ይሄንን አሁን መጀመሪያ የሻወሩን መጋረጃ ሰቅላለሁ። በጣም ነው የሚያምረው። እንደምታውቁት እንግዲህ ዲኮሬሽን ሲሰራ ደስ ይላል። ሁሉም ቦታ ላይ ያን ክርስማስን የሚያመለክት ነገር ሲኖረው በጣም ደስ ይላልና ለዛ ነው እኔም የተጠቀምኩትኝ። እንደምታዩት በጣም ቆንጆ የሻወር ምንጣፍ ነው እንደምታዩት። እንደዚሁም ለባኞ ቤቱም ለመቀመጫው ላይ የሚደረጋለው እሱንም አብረን እናደርጋለን። መልካም ቆይታ። ወደ ኪችንም ጎራ ብለን እንግዲህ ለኪችንም የሚሆን ምንጣፍ አለኝ። እሱንም አብረን እናደርጋለን። በነገራችን ላይ ይሄኛው ከዚህ በፊት የመጣ ያዘዝኩትኝ ነው፣ አዲስ አይደለም። ለዚህ ነው ከለሩ ትንሽ ለየት ያለው። ከዚህ በፊት የተጠቀምኩትኝ ነው፣ አዲስ አይደለም። ምናልባት ግን ውድ ተመልካቾቼ፣ ቤተሰቦቼ እንደዚህ አይነት ምንጣፎችን መግዛት የምትፈልጉ ካላችሁ የባኞ ቤቱንም ጨምሮ ማለት ነው ዲስክሪፕሽን ቦክስ ላይ ሊንኮቹን አስቀምጥላችኋለሁ። እናንተም ገዝታችሁ መጠቀም የምትፈልጉ ካላችሁ ማለት ነው። ዛሬ እንግዲህ ያው ክርስማስ ነው፣ የክርስማስ ቀን ነው ዛሬ። እንግዲህ በነጮቹ ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት ቀን ማለት ነው። ከኛ ጋር ትንሽ ቀኑ ቢለያየም እነሱም የኢየሱስ ክርስቶስ ልደት ነው ገና እንግዲህ እና እሱን እንግዲህ በማስመልከት ነው ይሄ ሁሉ እስከዛሬ የምታዩት ዝግጅት። ዛሬ እንግዲህ እለቱ ነው። ምሳ ተዘጋጅቷል። እንግዲህ ምሳችንን በልተን ልጆቼ ደግሞ ለክርስማስ የተመኙትን በዚህ ሀገር እንደምታውቁት ምኞቶቻቸውን ቀድመው ይጽፋሉ። ይሄን እፈልጋለሁ ይላሉ። ከዛ ውስጥ እንግዲህ ስጦታ ተገዝቶ በዛሬው ቀን ነው የሚከፍቱት ማለት ነው። ዛፉ ስር ስጦታቸው ተቀምጧል። ከዛ ሄደው እንግዲህ ስጦታቸውን እየከፈቱ ደግሞ ያላቸውን ስሜት ስጦታቸው ምንድን ነው የሚለውን በተወሰነ ደግሞ ከምሳ በኋላ አስቃኛችኋለሁኝ። መልካም ቆይታ ይሆንላችሁ።
Das Geschenk, was nicht so. Oha! Das ist nicht so. Okay, es ist nicht das Geschenk da drin, ist nicht so groß, deswegen das wackelt so. Also man glaubt nicht so klein. Ja, War ein großes Geschenk, aber ich weiß nicht, ob es Chill out, Max, chill out. Oha! Ich weiß nicht. Okay, jetzt haut's so viel. Hast du die neu gekauft? Ready?